ኢትዮጵያውያን አትሌቶች የሚጠበቁበት ግራንድ ስላም ትራክ ከዛሬ ጀምሮ መከናወን ይጀምራል። ባለፈው ወር በጃማይካ ኪንግስተን ከተማ የተጀመረው አዲሱ የትራክ ውድድር ከዛሬ ጀምሮ ለሶስት ተከታታይ ቀናት በአሜሪካ ሚያሚ ይደረጋል። በአሜሪካዊው የአጭር ርቀት አትሌት ማይክል ጆንሰን የተጀመረው ግራንድ ስላም የትራክ ውድድር በዓመት ለ4 ጊዜ በተለያዩ ከተሞች የሚካሄድ ሲሆን የሁለተኛዋ ከተማ ሚያሚ ውድድር ደግሞ ዛሬ ይጀምራል። በውድድሩ በረጅም ርቀት በሁለቱም ጾታ ኢትዮጵያውያን አትሌቶች የሚጠበቁ ሲሆን በሴቶች 5000 ሜትር 4 አትሌቶች ኢትዮጵያን ይወክላሉ። አትሌት ጽጌ ገብረሰላማ፣ መዲና ኢሳ፣ ሂሩት መሸሻና አይን አዲስ መብራቱ የሚሳተፉ አትሌቶቻችን ናቸው። በአራቱም ከተሞች በቋሚነት የምትሳተፈው ጽጌ ገብረሰላማ ባለፈው ወር በኪንግስተን በተደረገው መድረክ 3ኛ መውጣቷም ይታወሳል። አትሌት ሀጎስ ገብረ ህይወት በ3000 ሜትር የሚሳተፍ ብቸኛው ኢትዮጵያዊ ነው። ሀጎስ በኪንግስተን በተደረገው ውድድር በረጅም ርቀት ሁለተኛ መውጣቱም አይዘነጋም። በሚያሚ በሚደረገው ውድድር ከ24 ሀገራት የተውጣጡ አትሌቶች የሚፎካከሩበት ይሆናል። አንደኛ የሚወጣው አትሌት 12 ነጥብ በሚያገኝበት ውድድር በሁለቱም ርቀቶች በአጠቃላይ አሸናፊው $100,000 ሽልማት ያገኛል። ለመጀመሪያ ጊዜ በተከናወነው የግራንድ ስላም ትራክ ውድድር ኢትዮጵያውያን አትሌቶች በስኬታማነት ማጠናቀቃቸው ይታወሳል። በተለያዩ ርቀቶች የዓለም ምርጥ አትሌቶች የሚካፈሉበት ይህ ውድድር በጃማይካዋ ከተማ ኪንግስተን ለ3 ቀናት ያህል ተከናውኖ እንደነበር ይታወሳል። አትሌቶች በሁለት ርቀቶች በሚያስመዘግቡት ነጥብ መሰረት ከፍተኛ የገንዘብ ሽልማት የሚያገኙ ሲሆን ከኢትዮጵያውያን አትሌቶች መካከል እጅጋየሁ ታዬና ድርቤ ወልተጄ ሻምፒዮን ሊሆኑ ችለዋል። 34 የፓሪስ ኦሎምፒክ ሻምፒዮናዎችን ጨምሮ በጥቅሉ 96 አትሌቶችን በ48 ውድድሮች ያሳተፈው የግራንድ ስላም ትራክ ውድድር በታሪክ ለመጀመሪያ ጊዜ ቢካሄድም በአትሌቶች መካከል ያለው ፉክክርና በስፖርት ቤተሰቡ ዘንድ ያገኘው ተቀባይነት መልካም የሚባል ሆኗል። በቀድሞ አሜሪካዊ የአጭር ርቀት ሯጭ ሚካኤል ጆሃንሰን መስራችነት የሚደረገው ውድድሩ 4 ዙሮች ያሉት በአንድ ግራንድ ስላም አሸናፊ የሚሆኑ አሊያም ከፍተኛ ነጥብ የሚያስመዘግቡ አትሌቶች ደግሞ $100,000 ተሸላሚዎች ይሆናሉ። የትራክ ውድድሮችን የማበረታታት ዓላማ ይዞ በተነሳው ሩጫም 5 ኢትዮጵያውያን አትሌቶች ተሳታፊ የነበሩ ሲሆን በመካከለኛና ረጅም ርቀት በነበራቸው ተሳትፎም ከሻምፒዮንነት እስከ ደረጃ ተሸላሚነት በመብቃት ብቃታቸውን ማስመስከር ችለዋል። በሴቶች ረጅም ርቀት 3000 እና 5000 ሜትር በተፎካካሪነት ወይም በተጋባዥነት የተካፈለችው አትሌት እጅጋየሁ ታዬ ሁለቱንም ርቀት በአሸናፊነት ያጠናቀቀች አትሌት ልትሆን ችላለች። በ2023 የቡዳፔስት ዓለም ሻምፒዮና በ10000 ሜትር የነሐስ ሜዳሊያ ያጠለቀችው አትሌቷ በሳምንታት ልዩነት የ5 ኪሎ ሜትር የጎዳና ላይ ሻምፒዮናም የነሐስ ሜዳሊያ ለሀገሯ ማስገኘት የቻለች ምርጥ አትሌት ናት። በቡድን ስራ የተመሰገነችው አትሌቷ በተፎካካሪነት በገባችበት ውድድር በበላይነት በማጠናቀቅ ብቃቷን ማረጋገጥ ችላለች። አትሌቷ የ5000 ሜትር ውድድር በአሸናፊነት ያጠናቀቀችበት ሰዓትም 14 ደቂቃ ከ54 ሰከንድ ከ88 ማይክሮ ሰከንድ ሆኖ ተመዝግቦላታል። ሀገሯን ለመጀመሪያ ጊዜ በዓለም አቀፍ ውድድር በ3000 ሜትር የወከለችው እጅጋየሁ በ2022 የቤልግሬዱ የዓለም የቤት ውስጥ ሻምፒዮና የነሐስ ሜዳሊያ ማጥለቅ ችላ ነበር። በዚህ ርቀትም ምርጥ ተፎካካሪ የሆነችው አትሌቷ የግራንድ ስላም ውድድሩን በአሸናፊነት አጠናቃለች። ርቀቱን ለመሸፈን የፈጀባት ሰዓት ደግሞ 8 ደቂቃ ከ28 ሰከንድ ከ42 ማይክሮ ሰከንድ ሆኖ ተመዝግቦላታል። በዚህም 24 ነጥብ በማስመዝገብ የመጀመሪያው ግራንድ ስላም ሻምፒዮን በመሆን $100,000 ሽልማቱን የግሏ ልታደርግ ችላለች። በዚህ ርቀት ዋና ተሳታፊ የነበረችው አትሌት ጽጌ ገብረሰላማ ደግሞ በሁለቱም ርቀት 3ኛ ደረጃን በመያዝ ውድድሯን ፈጽማለች። የጎዳናና የሀገር አቋራጭ ውድድሮች ተሳታፊ አትሌቷ በ5000 ሜትር 15 ደቂቃ ከ28 ሰከንድ ከ62 ማይክሮ ሰከንድ የሆነ ሰዓት በማስመዝገብ በሶስተኛነት ውድድሯን ስታጠናቀቅ በ3000 ሜትር ደግሞ 8 ደቂቃ ከ38 ሰከንድ ከ15 ማይክሮ ሰከንድ በሆነ ሰዓት ልትገባ ችላለች። በአጠቃላይም 12 ነጥብ በማስመዝገብ $30,000 ተሸላሚ ሆናለች። በወንዶች በኩልም በተመሳሳይ በዚህ ርቀት አትሌት ሀጎስ ገብረ ህይወት በዋና ተወዳዳሪነት፣ አትሌት ጥላሁን ኃይሌ ደግሞ በተፎካካሪነት ተሳትፈው ነበር። ከፍተኛ የአሸናፊነት ተስፋ የተጣለበት ጠንካራው አትሌት ሀጎስ በታወቀበት የ5000 ሜትር 4ኛ ደረጃን በመያዝ ነበር ያጠናቀቀው። በዚህ ርቀት የ2 ጊዜ የዓለም ሻምፒዮና የብርና የነሐስ ሜዳሊያ ተሸላሚና የሪዮ ኦሎምፒክ ባለ ነሐስ ሜዳሊያ አትሌቱ ባለፈው ዓመት የዓለም ክብረ ወሰንን ለመስበር ከጫፍ ደርሶ እንደነበር የሚታወስ ነው። በዚህም አትሌቱ የአሸናፊነት ቅድመ ግምት አግኝቶ የነበረ ቢሆንም ባስመዘገበው 14 ደቂቃ ከ40
40 ሰከንድ ከ20 ማይክሮ ሰከንድ የሆነ ሰዓት አራተኛ ደረጃን ሊያስመዘግብ ችሏል። በሁለተኛው የ3000 ሜትር ሩጫ ግን የቀድሞ ስህተቱን አርሞ በመሮጥና ከሀገሩ ልጅ ጥላሁን ኃይሌ ጋር በመተጋገዝ አስቀድሞ መውጣቱ አሸናፊ አድርጎታል። የገባበት ሰዓትም 7 ደቂቃ ከ51 ሰከንድ ከ55 ማይክሮ ሰከንድ ሆኖ የተመዘገበለት ሲሆን የሰበሰበው 17 ነጥብም የ$50,000 አሸናፊ አድርጎታል። አብሮት የሮጠው ተፎካካሪው ጥላሁን በበኩሉ $25,000 አግኝቷል። በሴቶች አጭር ርቀት 800 እና 1500 ሜትር በብቸኝነት ኢትዮጵያዊቷ አትሌት ድርቤ ወልደጂ ተሳታፊ የነበረችበት ነው። በቅርቡ በዓለም የቤት ሻምፒዮና 1500 ሜትር የብር ሜዳሊያ ያጠለቀችው አትሌቷ ባለፈው ዓመት በተደረገው የዓለም ሻምፒዮናም ሁለተኛ ደረጃ ይዛ ማጠናቀቋ የሚታወስ ነው። ጠንካራው አትሌት በሁለቱም ርቀት አሸናፊ በመሆኗ ሽልማቱን ከሻምፒዮኖቹ ጋር ተጋርታለች። ዛሬም ብርቶቹ እነዚህ ኢትዮጵያውያን አትሌቶች ተጠባቂ ይሆናሉ። ሰሞኑን ኢትዮጵያውያን በተለያዩ የዓለም ሀገራት ባደረጓቸው ውድድሮች ታላላቅ ድሎችን መጎናጸፋቸው ይታወሳል። በጃፓን ጊፉ ከተማ በተካሄደው የግማሽ ማራቶን ውድድር አትሌት ዳዊት ወልዴ በአንደኝነት ሲያሸንፍ፣ በሴቶች ውድድር አትሌት ጎይትቶም ገብረስላሴ ሁለተኛ ደረጃን ይዛለች። አትሌት ዳዊት ውድድሩን 1 ሰዓት ከ00 ሰከንድ ከ06 ማይክሮ ሰከንድ በሆነ ሰዓት በመግባት በበላይነት ማጠናቀቁ ይታወሳል። በሴቶች በተካሄደው ውድድር አትሌት ጎይትቶም ገብረስላሴ 1 ደቂቃ ከ08 ሰከንድ ከ29 ማይክሮ ሰከንድ በመግባት በሁለተኛነት ያጠናቀቀች አትሌታችን ናት። እጅግ አስደናቂ በነበረው ሌላ ውድድር በ45ኛ ጊዜ በተካሄደው የለንደን ማራቶን ደግሞ አትሌት ትዕግስት አሰፋ በበላይነት ያጠናቀቀችበት ነበር። 2 ሰዓት ከ15 ደቂቃ ከ50 ሰከንድ አትሌት ትዕግስት አሰፋ ርቀቱን ለማጠናቀቅ የወሰደባት ሰዓት ነበር። ለ45ኛ ጊዜ በተደረገው በዚህ የለንደን ማራቶን አትሌት ትዕግስት አሰፋ አሸናፊ ከመሆኗን ባሻገር የርቀቱን ሪከርድ ጭምር በመስበር ነበር አሸናፊ ሆነችው። በጉዳት ብዙ የተፈተነችው የቀድሞዋ የ8 እና የ1500 ሜትር አትሌት በሴቶች ብቻ የዓለም ክብረ ወሰንን በመስበር ነው ያሸነፈችው። የ2 ጊዜ የበርሊን ማራቶን አሸናፊዋ አትሌት በርቀቱ ከኬንያዊቷ ሩት በመቀጠል የዓለም ሁለተኛው ፈጣን ሰዓት ባለቤት እንደሆነችም ይታወቃል። በዚህ ውድድር ትውልደ ኢትዮጵያዊቷ ሲፈን ሀሰን ደግሞ 3ኛ መውጣት የቻለች አትሌት ናት። እንግዲህ ውድ የቻናላችን ተከታታዮች ለአትሌቶቻችን መልካም ድል እንዲገጥማቸው እየተመኘን የዛሬውን በዚያ በቃን። ከቻናላችን ጋር አብራችሁን ስለምትሆኑ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉልን እናመሰግናለን። በሌላ መረጃ ዳግም እስከምንገናኝ ሰላም።